ሰላም እንደምቆያችሁ ብረት ነኝ ከኢትዮጵያ ለዛሬ ጀላችሁ የመጣሁት ዩኒቨርሲቲ ኦፍ ቴራሞ ታሊ የሚሰጥ ስኮላርሺፕ አለ። በባዮቴክኖሎጂ ዲፓርትመንት ውስጥ በባችለር እና በማስተርስ ሌቭል እነዚህን ስኮላርሺፖችን በተመለከተ ሃይላይት ሰጣችኋለሁ። እስከ መጨረሻው እንድትከታተሉ ነው የምጋብዘው። ይሄን ለመጀመር መጀመሪያ ያው ሊንኩን ሼር አድርጋለሁ። ኢትዮሮፐር ዩቲዩብ ቻናል ዲስክሪፕሽን ላይ ማግኘት ትችላላችሁ። ከዛ ውጭ ደግሞ ቴሌግራም ግሩፕ አለ ኢትዮሮፐር፣ እዛ ላይም ሼር አደርጋለሁ ቴሌግራም ቻናል ላይ። ስለዚህ አሁን ፔጁ ላይ ቀጥታ ክሊክ አድርጋችሁ ሲገቡ መጀመሪያ የምታገኙት ይሄን ነው። እዚህ ጋር ኢንሮልመንት አቬይላቢሊቲ ፎር ኢንተርናሽናል ስቱደንትስ አሉ። እነዚህ በባዮቴክኖሎጂ አካባቢ ነው ያለው። ከዛ በተጨማሪ ተጨማሪ መረጃዎችን እዚህ ጋር ማየት ትችላላችሁ። አሁን ለነን ኢዩ ኦር ዩሮፒያን ስቱደንት ላልሆኑት ምን ይመስላል አፕሊኬሽን ፕሮሲጀር የሚለውን እዚህ ጋር ማየት ትችላላችሁ። ከዚህ በተጨማሪ ኮርስ ካታሎግ ውስጥ ገብታችሁ ደግሞ ተጨማሪ መረጃዎች ማየት ትችላላችሁ። ያ ማለት ይሄ ከቨር የሚደረገው አንድ ይሄ ባዮሳይንስ ዲፓርትመንት ውስጥ ያለው ብቻ ሳይሆን ሌሎች ዲፓርትመንቶችም አሉ። በእንግሊዝኛ የሚሰጡ ኮርሶች አሉ፣ በጣሊያንኛ የሚሰጡ ኮርሶች አሉ። ስፔሲፊካሊ ግን ይሄኛው ከባዮ ቴክኖሎጂ ጋር የተገናኘ ዲፓርትመንት ነው በባችልና በማስተርስ። ስለዚህ የዚህን አፕሊኬሽኑን ሙሉ ኮሉን እዚህ ላይ ማየት ትችላላችሁ። ልክ ፒዲኤፉን ከፍተን እናያለን ወደ በኋላ። ከዛ በፊት ግን የዚህ ስኮላርሺፑ ምን ከቨር ያደርጋል የሚለውን ማየት እንችላለን። አሁን ለፈረስት ሳይክል ማለት በእነሱ በጣሊያን ኤጁኬሽን ሲስተም ዲግሪ ማለት ነው፣ ባችለር ዲግሪ እንደማለት ነው። ሶ በዛም አፕላይ ይደረጋል ማለት ነው። ቱሽን ፊ በተመለከተ ደግሞ ስኮላርሺፑን ከቨር የሚያደርገው። ስለዚህ ስኮላርሺፑ ቱሽን ፊ ከቨር ያደርጋል። ነገር ግን አድሚሽኑን ሴኪዩር ካደረጋችሁ በኋላ የምትከፍሉት አማውንት አለ። ይሄ ኦልሬዲ አድሚሽኑን ሴኪዩር ካደረጋችሁ በኋላ እንትን የምትሉት ነው። ግን ሙሉ ወጪዎችን ከቨር እንደሚያደርግ ነው። እሱን ወደ በኋላ አሳያችኋለሁ ማለት ነው። ሶ አሁን ስኮላርሺፕ ኤንድ ፋይናንሻል ሳፖርቱ ምን ይመስላል ለምለው እዚህ ጋር እነዚህ ማየት ትችላላችሁ። አሁን አድሚሽኑን አንዴ ካገኘ እዚኛው ዲፓርትመንት ላይ ምን ከቨር ያደርጋል? ሙሉ ስኮላርሺፕ ነው። ያ ማለት ቱሽን ፊ አጠቃላይ ያለውን ነገር ከቨር ያደርጋል። ከዛ በኋላ ለአኮሞዴሽን እዛው ወይ ሩም ይሰጣል፣ ካልሆነ ደግሞ ለአኮሞዴሽን ይከፈላል ማለት ነው። ግራንትስ ፎር ግራንትስ ቱ አኮሞዴሽን ኮስት። ከዛ ኤክስትራኦርዲናሪ ግራንትስ ፎር ስቱደንት ስተዲ ፐርፐስ እያለ እዚያው ያዘረዘሩ ቤኔፊቶችን በሙሉ ታገኛላችሁ ማለት ነው። ኢንክሉዲንግ ትራንስፖርቴሽን ሰርቪስ ጨምሮ አጠቃላይ እነዚህ እዚህ ጋር ያሉ ቤኔፊቶችን ታገኛላችሁ። ከዚህ በተጨማሪ ደግሞ ኤዲኤስዩ የሚባል ሪጂናል ስኮላርሺፕ ውስጥ ነው ያለው። እዛ ላይ አፕላይ ማድረግ ይቻላል። አንድ አድሚሽን ሴኩር ካደረጋችሁ በኋላ እዛም በተጨማሪ አፕላይ አድርጎ መሞከር ይቻላል ማለት ነው። ሶ አሁን ጣሊያን ላይ አድሚሽን ማግኘቱ ሳይሆን ትንሽ አስቸጋሪ የሆነ ያለው እንደ ሀገር እንትን አለ፣ ቪዛ ፕሮሰሱም ትንሽ የተንዛዛ ነገር ነው። እሱ ጋር ካልሆነ በስተቀር አድሚሽን ማግኘቱ ቢግ ዲል አይደለም ማለት ነው። ስለዚህ እዚህ ጋር ቀጥታ አፕሊኬሽን ፕሮሲጀሩም ቀላል ነው። ለእያንዳንዱ ዲፓርትመንቶች አሁን ለማስተርስም ለባችለርም እነዚህ ሰዎችን ኮንታክት አድርጎ ይላል። አፕሊኬሽን ፕሮሲጀሩ ምንም አይደለም። ቀጥታ የሚያስፈልገውን ዶክመንት እዚህ ጋር እዚህ አሁን ኮሉ ላይ ያለው ይሄ ዶክመንት ያስፈልጋል የምላለ። ስለዚህ እነዛ ዶክመንቶቹን ኮምፓይል አድርገን ቀጥታ ሰዎቹን ኢሜል ማድረግ ነው ማለት ነው። አሁን መጀመሪያ ያየነው ላይ ያሉ ሰዎችን ኮንታክት ማድረግ ነው፣ ያለውን ኢንፎርሜሽን ለነሱ መላክ ነው። ከዛ እነሱ በራሳቸው ያው ስክሪኒንግ ፕሮሲጀሩን ተከትለው እንትን ይላሉ ማለት ነው። ሶ አድሚሽን ፕሮሲጀር ምን ይመስላል ኢዩ እና ነን ኢዩ ሆኖ እዛው ኢታሊ ውስጥ ለሚኖሩት ምን ይመስላል የሚለው እዚህ ጋር አለ። ከዛ ደግሞ ነን ኢዩ ሆኖ ከኢታሊ ውጪ ያሉ ሰዎች ደግሞ እንዴት ነው አፕላይ የሚያደርጉት የሚለውን እዚህ ጋር ፕሮሲጀሩን አስቀምጠዋል፣ እስከ ፋይናል ኤንሮልመንት ድረስ ያለውን። ከዛ ስቴፕ ባይ ስቴፕ ፕሮሲጀሩ ምን መምሰል አለበት በእንግሊዝኛ ለሚሰጡ ኮርሶች ለምለው ይሄ ያው ከፕራይመሪ ኢቫሉዌሽን ጀምሮ እስከ ፋይናል ኤንሮልመንት እና እስከ ቪዛ ሪኳየርመንት ያለውን ሙሉ መረጃውን እዚህ ላይ ማየት ትችላላችሁ። ይሄን ኮድ ሙሉን አንብቡ እናንተ። ከዛ ያው እዚህ ኢቫሉዌት ሲደረግ ምንድን ነው የምታየው ለምለው ለባችለር ኦፍ ሳይንስ ኢን ባዮቴክኖሎጂ አፕላይ የምታደርጉ ከሆነ ማንዳቶሪ የሆኑ ዶክመንቶች ይሄ ነው ይላል። ከዛ ማንዳቶሪ ያልሆኑ አሉ። ከዛ አዲሽናል ኢንፎርሜሽን ካስፈለገ ይሄን አፕሎድ አድርጉ ይላል። ለማስተርስ ኦፍ ሳይንስ ኢን እዚህ ጋር በማስተርስ አለ 2 ማስተርሶች፣ ለነሱም በተመሳሳይ
ያሉ እንትኖች አሉ። ማንዳቶሪ የሆኑት እነዚህ ነው። እነዚህ ፋይሎችን በሙሉ ኮምፓይል አድርጋችሁ ለሰዎቹ ነው ቀጥታ የምትልኩት ማለት ነው። እንዴት አፕላይ እንደምታደርጉም ኦልሬዲ እዚህ ጋር ተቀምጧል። ፕሪ ኢንሮልመንት ምን መምሰል አለበት፣ ከዛ አፕላይ አድርገን ካገኘን በኋላ ቪዛ ፕሮሰሱ ምናምን ሙሉ እዚህ ጋር ኢንፎርሜሽኑ ታገኛላችሁ። ይሄን ይመስላል። ከዛ ደግሞ እንትኑን ቀጥታ አፕላይ ለማድረግ ከፈለጋችሁ የት ነው የምትሄዱት ይያለው እዚህ ጋር የሰዎቹ ኢሜል አለ፣ የፕሮፌሰሮቹ የሚያስፈልጉ ዶክመንቶችን አጀስት አድርጋችሁ ከጨረሳችሁ በኋላ ቀጥታ ለነሱ በኢሜል መላክ ነው ማለት ነው። ከዛ እነሱን ኮንታክት ማድረግ ይችላላችሁ። ከታችም ፎር ፈርዘር ኢንፎርሜሽን እነዚህን ኦር ከታችም ታገኛላችሁ። ሌሎች ስኮላርሺፖች አሉ እዚህ ዩኒቨርሲቲ ላይ። እነሱንም በተመለከተ ደግሞ ፈርዘር ፔጁ ላይ ገብታችሁ በደንብ እንድታዩ ነው የምጋብዘው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ወደ ካታሎጎቹ ኮርስ ካታሎግ ውስጥ ገብታችሁም ተጨማሪ መረጃዎች ማየት ትችላላችሁ። ኢንፎርሜሽን ከፈለጋችሁ ደግሞ እነዚህን ቼክ አድርጉላለሁ። ለዛሬ በዚያ በቃው። አመሰግናለሁ። Thank you very much. Thank you.